ሰላም ሰላም ተማሪዎች ዛሬ ኮምፓውንድ ኦር ኮምፕሌክስ ፕሮፖዚሽንስ የሚል እናያለን ማለት ነው። ከአሁን በፊት በነበረን ትምህርት ሲንግል ፕሮፖዚሽኖችን ኮኔክቲቮችን ኮኔክት እያደረግን ስናይ ነበረ። በዛሬው ርዕሳችን ደግሞ ሁለትና ከዛ በላይ የሆኑ ኮኔክቲቮች ስናያቸው የነበሩ ሎጂክ ኮኔክቲቭ የምንላቸው በአንድ ላይ ሲጣመሩ የሚፈጥሩት ኮምፓውንድ ኦር ኮምፕሌክስ ፕሮፖዚሽን እየተባለ ይጠራል። ይሄ እንግዲህ በጣም ቀላል ነገር ነው። ምክንያቱም ድራይቭ ተደርጎ የመጣው እነዛ ባለፈው ስናያቸው የነበሩት ኤንድ ኦር ኢምፕሊኬሽን ባይ ኢምፕሊኬሽን እያልን ስንጠራቸው የነበሩት ኢንዲቪዥዋል የነበሩትኝ አሁን ሁለቱ ያለዛም ከሁለቱ በላይ ያሉት ሶስቱ በአንድ ላይ መተው የምናይበት ርዕስ ነው የሚሆነው። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። መልካም ቆይታ። So far what we have done is simply to define the logical connectives. እንግዲህ ባለፈው ሎጂካል ኮኔክቲቭ ማለት ምን ማለት ነው የሚለውን አይተን ነበረ። and express them through algebraic symbols. Now we shall learn how to form propositions involving more than one connective. አሁን የምናየው አንድና ከዛ በላይ የሆኑ ኮኔክቲቮችን ኢንቮልቭ አድርገን ነው ማለት ነው። In this case how to determine the truth value of such proposition የሚለውን አብረን እናያለን ማለት ነው። When it came to definition here, the proposition formed by joining two or more proposition by connective or connectives is called compound statement. እንግዲህ connective or connectives ትላለች እዚህ ጋር የምታስተውሏት ከሆነ which means we use more than two connective. Why we say here connectives? So here we must be careful to insert the brackets. እዚህ ጋር አንድ ኬር ማድረግ ያለብን ነገር ቢኖር ብራኬትን በፕሮፐር ፕሌስ ማስገባት ነው። ቢኮዝ they have their own orders. በኦርደራቸው ካልሰራናቸው ብራኬት ካላስገባነ ኮንፊውዥን ውስጥ ይፈጠራል ማለት ነው። P implies Q or P implies Q and R የሚለው ኦርደር አለው። መጀመሪያ P implies Q ይሰራል ዜን ኤንድ ይሰራል ማለት ነው ከአር ጋራ። የፒ implies Q ውጤት ነው ከአር ጋራ የሚወዳደረው ወይም ደግሞ አብሮ የሚሰራው እንጂ ለምሳሌ ኪው ኤንድ አርን ቀድመን ብንሰራ ትክክል አንሆንም። we have to put the correct order in case of bracket ማለት ነው። ብራኬት ማስገባት አለብን እዚህ ጋር which means p implies q በብራኬት እናደርጋለን ዜን ኤንድ አር እናደርጋለን እዚህ ጋር እንደተቀመጠው ማለት ነው። or p implies q and r እነዚህ የተለያዩ ናቸው actually which are very different proposition ማለት ይሄና ይሄ ውጤቱ አይገናኝም። ብራኬት ማስቀመጥ አለብን የሚለው ነው። ስንሰራው ደግሞ ወደፊት ሞር ግልጽ እየሆነ ይሄዳል። The possible truth value of proposition are of listed in the table called truth table. እንግዲህ ፖሲብል የሚሆኑት የፕሮፖዚሽኑ ቫልዩዎች በትሩዝ ቴብል ነው የምናስቀምጣቸው። ባለፈው እንዳየነው ትሩዝ ቴብል እንሰራለን። ፒ ምን ልትሆን ትችላለች? ኪው ምን ልትሆን ትችላለች? ትሩ ልትሆን ትችላለች። ፎልስ ዜን ትሩ ፎልስ። ፖሲብል የሆኑ ትሩዝ ቫልዩዎችን የምናስቀምጥበት ቦታ ትሩዝ ቴብል እየተባለ ነው የሚጠራው። if we have two value or we have two proposition p እና q የሚባሉ proposition ካሉን ፖሲብል ቫልዩዋችን ወይም ደግሞ የነሱ ትሩዝ ቫልዩ ሊሆን የሚችለው አራት ነው። ሁለት ካለ ማለት ነው። which means ትሩ ሊሆን ይችላሉ። ፒም ኪውም ትሩ፣ ፒ ትሩ ኪው ፎልስ ሊሆን ይችላል። ፒ ፎልስ ኪው ትሩ ሊሆን ይችላል። or both p and q ፎልስ ሊሆን ይችላሉ። አብይሲ ሁለት ካለን አራት ፖሲብል ትሩዝ ቫልዩ ይኖረናል ማለት ነው። if you have third ሌላ r የሚባል ቫልዩ ቢኖረን እና ሶስት ፕሮፖዚሽን ቢኖረን ስንት ይኖራል ማለት ነው? 8 ትሩዝ ቫልዩ ይኖረናል ማለት ነው። 8 ፖሲቢሊቲያችን 8 ነው የሚሆነው። ፖሲብል ኮምቢኔሽናችን 8 ይሆናል ማለት ነው። እንዲህ ያን አራት ሲኖርን 16 ይኖራል ማለት ነው። which indicate that there is fixed የሆነ ፎርሙላ ይኖረናል ማለት ነው። which is to the power of n ፖሲብል ኮምቢኔሽናችን ለማግኘት to the power of n እንጠቀማለን። ሁለት ካለን to the power of 2 አራት ፖሲብል ኮምቢኔሽን፣ ሶስት ካለን to the power of 3 8፣ አራት ካለን to the power of 4 16፣ አምስት ካለን to the power of 5 32 ኮምቢኔሽን ይኖረናል።
ይሄን ፎርሙላ ከያዝ ሲምፕል ቱ ዱ ኤኒቲንግ ማለት። ኦኬ ሌትስ ዱ ኤግዛምፕል ሂር። ሰፖዝ ፒ ኤንድ አር ትሩ ኤንድ ኪው ኤንድ ኤስ አር ፎልስ። ፒና አር ትሩ ናቸው፣ ኪው እና ኤስ ደግሞ ፎልስ ናቸው። ሶ ዋት ኢዝ ዘ ትሩዝ ቫሊዩ ኦፍ ፒ ኤንድ ኪው ኢምፕላይስ አር ኦር ኤስ? 1 ሲንስ ፒ ኢዝ ትሩ ኤንድ ኪው ኢዝ ፎልስ። እዚህ ጋር ፒ ትሩ ናት፣ ኪው ደግሞ ፎልስ ናች። ሶ ፒ ኤንድ ኪው ማለት ትሩ ኤንድ ፎልስ ማለት ነው። ትሩ ኤንድ ፎልስ ደግሞ በኤንድ ጊዜ ትሩ ከሆነ ብቻ ነው ትሩ የሚሆነው፣ ፎልስ ነው የሚሆነው። ለዚህ ማለት ነው ፒ ኤንድ ኪው ፎልስ ነው የማለት ትሩ ኤንድ ፎልስ ነው የሚሆነው ውጤቱ። በኤንድ ጊዜ ትሩ የሚሆነው ሁለቱም ትሩ ከሆኑ ብቻ ነው። ዘ ሰከንድ አር ኦር ኤስ ነው። አር ምንድነች? ትሩ ነች እዚህ ጋር። ኤስ ምንድነች? ፎልስ። ትሩ ኦር ፎልስ በኦር ጊዜ አንዱ ትሩ ከሆነ ትሩ የመሆን ፖሲቢሊቲ አለው። ሶ አር ኦር ኤስ ትሩ ነው ማለት ነው ትሩዝ ቫሊዩ። ኦር መቼ ነው ፎልስ የሚሆነው ታዲያ ካል ሁለቱም ፎልስ ከሆኑ ብቻ ነው። ከዛ ውጭ ባለው ኬዝ ትሩ ነው የሚሆነው ትሩዝ ቫሊዩ። ሶ በዚህ መሰረት ይሄኛውን ፎልስ ካመጣነ ፒ ኤንድ ኪውን አር ኦር ኤስን ትሩ ካመጣነ ፎልስ ኢምፕላይስ ትሩ ምንድነው የሚሆነው ማለት ነው? ትሩ ነው የሚሆነው። የዚህ ትሩዝ ቫሊዩ ትሩ ነው የሚሆነው። ፎልስ ኢምፕላይስ ትሩ ማለት ነው። ትሩ ነው የሚሆነው። በኢምፕሊኬሽን ጊዜ አንድ ፖሲቢሊቲ ብቻ ፎልስ ያመጣዋል። እሱም ትሩ ኢምፕላይስ ፎልስ የሚሆን ከሆነ ብቻ ማለት ነው። ከዛ ውጭ ባለው ግን የሚሆነው ውጤቱ ትሩ ነው። ለዚህ ትሩ ያመጣ ማለት ነው። ፎር ቢ suppose that a compound proposition is symbolized by P or Q implies R by implies negation S. Let's do it. P true ነው፣ Q false ነው። በኦር ጊዜ ደግሞ true or false true ነው ብለናል። ይሄ truth value true ነው ይዘናል። then implies R እዚህ ጋር እንደምናየው true ነው R then negation S ፎልስ ነበረ፣ ኔጌሽን ሲሆን ትሩ ይሆናል ማለት ነው። ትሩ በኢምፕላይስ ትሩ ነው የሚሆነው። በኢምፕሊኬሽን ጊዜ ትሩ ነው የሚሆነው። እዚህ ትሩ አምተናል፣ እዚህም ትሩ አምተናል። ትሩ ኢምፕላይስ ትሩ ነው የሚሆነው ማለት ነው። ትሩዝ ቫሊዩዋችን ትሩ ይሆናል። እዚህ ጋርም ተሰርቷል። ዘሴም ነው የሚሆነው ማለት ነው። this is so when it came to here, when dealing with compound propositions we shall adopt the following convention on the use of parenthesis. ለፓረንቴሲስ እዚህ ጋር አዶት ማድረግ ያለብን ወይም ደግሞ እዚህ ጋር by any means applied ማድረግ ያለብን ነገሮች አሉ። ሌትስ ሴይ እንደዚህ ብሎ ከተሰጠን P and Q implies R ብሎ ከተሰጠን P and Q implies R፣ ይሄን በብራኬት እናስገባለን፣ ኢምፕሊኬሽኑን እናወጣለን ማለት ነው። ያ ማለት ኦርደሩን ጠብቀን ማለት ነው። P or Q ቀድሞ ከመጣ አሁንም P or Q ግን በብራኬት እናስቀምጣለን፣ በኢምፕሊኬሽኑን ከውጭ እናስቀምጣለን። as the same manner ለዚህም ከተሰጠን ኔጌሽን Q implies ኔጌሽን P ልክ ኦርደሩን ጠብቀን እንሰራለን ማለት ነው። it's advisable to use bracket, always ብራኬትን ማስቀደም ይጠበቅብናል ማለት ነው። እንደዚህ ከሆነ ዲዛይርድ የሆነ ኦፕሬሽን መስራት እንችላለን። here is the definition. Two compound proposition P and Q are said to be equivalent if they have the same truth value or possible combinations of truth value for the component proposition occurring in both P and Q. እንግዲህ ሁለት ፕሮፖዚሽኖች P እና Q ኢኩቫለንት የሚባሉት መቼ ነው ካል ኢኩቫለንት ለመባል ሁለቱም ተመሳሳይ የሆነ ትሩዝ ቫሊዩ ሊኖራቸው ይገባል። ምን ማለት ነው? ማለት አይዘር ኦፍ ትሩ ለምሳሌ የፒም ትሩ ከሆነ የኪውም ትሩ ከሆነ ሁለቱ ኢኩቫለንት ናቸው እንላለን። የፒ ፎልስ የኪውም ፎልስ ከሆነ ትሩዝ ቫሊዩ እነርሱም ኢኩቫለንት ይባላሉ። ኢት ሲምቦላይዝ ላይክ ዚስ። እዚህ ጋር እንደምትመለከቱት 3 ሰረዝ ያለው በዚህ ሲምቦላይዝ ይደረጋል ማለት ነው። ፒ ኢኩቫለንት ዊዝ ኪው። ሌትስ ፒ ኢምፕላይስ ኪው፣ ኔጌሽን ኪው ኢምፕላይስ ኔጌሽን ፒ ናቸው። ሌትስ ዱ አይዘር ቱ ቼክ አይዘር ዚ አር ኢኩቫለንት ኦር ኖት ማለት ነው። ኢኩቫለንት መሆናቸውና አለመሆናቸውን ቼክ ልናደርግ እስኪ። which check by a truth value, always make a truth value to check
አይዘር ዚ አር ኢኩቫለንት ኦር ኖት። ምንጊዜም ቼክ ለማድረግ ከፈለግን ትሩዝ ቫሊዩ መስራት ይጠበቅብናል። ሶ ሌትስ ዱ ኢት። እንግዲህ ፒ አስቀመጥን፣ ኪው አስቀመጥን፣ ዜን ኔጌሽን ኪው እዚህ አለ፣ ሶ ኔጌሽን ኪው እናስቀምጣለን። ኔጌሽን ፒ እዚህ አለ፣ ኔጌሽን ፒ እናስቀምጣለን። ፒ ኢምፕላይስ ኪው እዚህ አለ፣ ፒ ኢምፕላይስ ኪው እዚህ እናስቀምጣለን። ኔጌሽን ኪው ኢምፕላይስ ኔጌሽን ፒ አለ፣ ኔጌሽን ኪው ኢምፕላይስ ኔጌሽን ፒ እዚህ እናስቀምጣለን ማለት ነው። ዜን ፒ ምን ልትሆን ትችላለች? ትሩ። ዜን ኪውን ትሩ ልትሆን ትችላለች። ይሄ ፖሲብል ቫሊዩዋች ነው። ሁለት ፕሮፖዚሽን አለን። ለሁለት ፕሮፖዚሽን 4 ፖሲቢሊቲ ይኖረዋል ብለን አንቀደም። ቱ ዘ ፓወር ኦፍ 2 4 ማለት ነው። ትሩ ሊሆኑ ይችላሉ። ኦር ፒ ትሩ ኪው ደግሞ ፎልስ ልትሆን ትችላለች። ፒ ፎልስ ኪው ትሩ ልትሆን ትችላለች። ፒ ፎልስ ስትሆን አሁንም ኪውን ፎልስ ልትሆን ትችላለች። ቦዛር ፎልስ ሊሆኑ ይችላሉ ማለት ነው። 4 ፖሲቢሊቲ ያወጣ ኦር 4 ፕሮፖዚሽን ያወጣል። ኔጌሽን ፒ ያው የፒን ቫሊዩ ኔጌት ማድረግ ነው። ትሩ ከነበረ ፎልስ፣ ፎልስ ከነበረ ትሩ እያለ መሄድ ነው። ኔጌሽን ኪውን በተመሳሳይ የኪውን ቫሊዩ መገልበጥ። ትሩ የነበረው የኪውን ቫሊዩ ፎልስ ይሆናል። ፎልስ የነበረው የኪው ቫሊዩ ኔጌት ሲደረግ ትሩ ይሆናል። ትሩ የነበረው ፎልስ ይሆናል። ፎልስ የነበረው ትሩ ይሆናል ማለት ነው። ኦኬ ኔጌቶች የሚሰሩት በዚህ መልኩ ነው። ዜን ሌትስ ዱ ዋን ኦፕሬሽን። ፒ ኢምፕላይስ ኪው። ፒ ትሩ እዚህ አለ፣ ኪው ትሩ አለ። ትሩ ኢምፕላይስ ትሩ ነው የሚመጣው እዚህ ጋር ፒ ትሩ አለ፣ እዚህ ጋር ኪው ፎልስ አለ። ትሩ ኢምፕላይስ ፎልስ ነው። በኢምፕሊኬሽን ትሩ ኢምፕላይስ ፎልስ ነው። ፒ ፎልስ ኪው ትሩ ፎልስ ትሩ በኢምፕሊኬሽን ጊዜ ትሩ ነው የሚሆነው። ፒ ፎልስ ኪው ፎልስ ዜን በኢምፕሊኬሽን ጊዜ ፎልስ ትሩ ይሆናል ማለት ነው። የዚህ ትሩዝ ቫሊዋችን ትሩ ፎልስ ትሩ መጣ። ታንክ ዩ። ዜን ኔጌሽን ኪው ኢምፕላይስ ኔጌሽን ፒ እንሰራለን። ቀጥለን ኔጌሽን ኪው ሄር ኢዝ ኔጌሽን ኪው ዜን ኔጌሽን ፒ ሄር ኢዝ ኔጌሽን ፒ። የምንሰራው ከኔጌሽን ኪው ወደ ኔጌሽን ፒ ነው ማለት ነው። ሌትስ ዱ ኢት። ፎልስ በኢምፕሊኬሽን ጊዜ ፎልስ ትሩ ነው የሚሆነው። ትሩ ፎልስ በኢምፕሊኬሽን ጊዜ ትሩ ፎልስ ነው የሚሆነው። ፎልስ ትሩ ነው የሚሆነው። ትሩ ነው የሚሆነው። the truth value for this is true, false, true. So let's compare the truth value for P implies Q and negation Q implies negation P. Compare እናርጋቸው እስኪ። If they are the same, we call it equivalent. If they are not equivalent ማለት ነው። ስናያቸው ይኸው ትሩ ነው፣ የዚህም ቫሊዩ ትሩ ነው። ፎልስ ነው፣ የዚህም ቫሊዩ ፎልስ ነው። የዚህም ትሩ ነው፣ የዚህም ትሩ ነው። የዚህም ትሩ ነው፣ የዚህም ትሩ ነው። which means they have the same truth value ማለት ነው። ትሩዝ ቫሊዩዋቸው ተመሳሳይ ነው። those are equivalent። ሁለታቸው ኢኩቫለንት ይባላሉ ማለት ነው። ምክንያቱም ትሩዝ ቫሊዩ ውጤታቸው ተመሳሳይ ስለሆነ። ትሩዝ ቫሊዩ ማለት እንግዲህ ከሰራም በኋላ የምናመጣው ውጤት ነው። they are equivalent። እዚህ እንደምትመለከቱት እዚህ ጋር ኮለመን 5 ኤንድ ኮለመን 6 ነው። ኮለመን ነው የምታዩት። ኮለመን ማለት እንደዚህ የሚቆጠረው ነው። እዚህ ኮለመን 1፣ ኮለመን 2፣ ኮለመን 3፣ ኮለመን 4፣ ኮለመን 5፣ ኮለመን 6። እነዚህ ሁለቱ ኮለመኖች ኮለመን 5 እና ኮለመን 6 ሁለታቸው አይደንቲካል ናቸው ወይም ደግሞ ዘሴም ናቸው። ይሄ ኢንዲኬት የሚያደርገው ኢኩቫለንት መሆናቸውን ነው ማለት ነው። ሌትስ ዱ አናዘር ኤግዛምፕል 1.8 ሌት P implies Q and Q negation P implies negation Q። ይህም በተመሳሳይ ኦኬ ዜን P ቫሊዩ ፖሲብል ቫሊዩ ትሩ ፎልስ ሊሆን ይችላል። Q በተመሳሳይ ትሩ ፎልስ ሊሆን ይችላል። ኔጌሽን P በተመሳሳይ ቅድም እንደሰራ ነው ኔጌት እናደርገዋለን። የፒን ቫሊዩ ኔጌሽን ኪውንም የኪውን ቫሊዩ ኔጌት እናደርገዋለን። ሌትስ ዱ ዋን ኦፕሬሽን P implies Q። ፒ እዚህ ጋር ቫሊዩ አለን፣ ኪው እዚህ ጋር ቫሊዩ አለን። በኢምፕሊኬሽን ኦፕሬሽን እንስራ። በኢምፕሊኬሽን ሎጂክ መሰረት ቫሊዩዋችን እናውቃለን። ትሩ ከሆነ ትሩ ነው። ትሩ ፎልስ ከሆነ በኢምፕሊኬሽን ፎልስ ነው። ፎልስ ትሩ ከሆነ በኢምፕሊኬሽን ትሩ ነው። ፎልስ ኢምፕላይስ ፎልስ ደግሞ ትሩ ነው የሚመጣው ማለት ነው። ኦኬ ዜን ኔጌሽን ፒ ኢምፕላይስ ኔጌሽን ኪው እንስራ። ኔጌሽን ፒ እዚህ ጋር ተሰጥቶናልኝ። ዜን ኔጌሽን ኪው እዚህ ጋር ተሰጥቶናል።
የሚለየው የቅድሙ ኔጌሽን ኪው ይቀድም ነበረ። ኔጌሽን ኪው ኢምፕላይስ ኔጌሽን ፒ ነበረ። አሁን ደግሞ ኔጌሽን ፒ ያስቀደመልን ማለት ነው። ኦኬ ሌትስ ዱ ኢት። ፎርስ ኢምፕላይስ ፎርስ ትሩ ነው። ፎርስ ኢምፕላይስ ትሩ ነው። ትሩ ኢምፕላይስ ፎርስ ነው። ትሩ ኢምፕላይስ ትሩ ነው። በኢምፕሊኬሽን ጊዜ አንድ ትሩ ፎርስ ብቻ ነው ፎርስ የሚያመጣው። ሶ ሌትስ ኮምፔር ኤንድ ኮንትራስት ዘ ትሩዝ ቫሊዩ ፎር ዞስ ሎጂክስ። ለነዚህ ኮምፔር እናድርግ እስኪ። ይኸው ትሩ ፎርስ ትሩ ፎርስ ትሩ ፒና ኪው የእነዚህ ውጤት ኢኩቫለንት ነው አይደለም ለማለት ሃዝ ዘ ሴም ትሩዝ ቫሊዩ ነው ዋናው መለያችን። በት ዜሮ ነው ሀብ ተመሳሳይ የሆነ ትሩዝ ቫሊዩ የላቸውም። ይሄኛው ትሩ ሲሆን ይሄኛው ትሩ ሆኗል እዚህ። ኦኬ በት እዚህ ፎልስ ሲሆን እዚህ ትሩ ነው። እዚህ ትሩ ሲሆን እዚህ ፎልስ ነው። ስለዚህ ተመሳሳይ የሆነ ትሩዝ ቫሊዩ የላቸውም። ዊች ኢንዲኬትስ አር ዜ አር ኖት ኢኩቫለንት ማለት ነው። አይደንቲካል የሆነ ትሩዝ ቫሊዩ ከሌላቸው እነሱ ኢኩቫለንት አይደሉም። ዊች ሲምቦላይዝ ላይክ ዚስ ፒ ኢዝ ኖት ኢኩቫለንት ዊዝ ኪው ማለት ነው። ኢኩቫለንት አይደሉም ለማለት ይሄን ሲምቦል እንጠቀማለን። ከነበረው ላይ ይሄን ሃሽ እንጠቀማለን ማለት ነው። ሶ ዚስ ኢዝ አባውት ኢኩቫለንት። ሌላው በዚህ የምንይዛቸው ቤዚካሊ ሶስት ተርሞች እንይዛለን። አሁን እናያለን። አስ ዊ ኦብዘርቭድ ፍሮም ኤግዛምፕል 1.7 ላይ አይተን ነበረ። 1.7 ኢኩቫለንት ናቸው። 1.8 ያለው ደግሞ ኢኩቫለንት አልነበሩም። ሶ እዚህ ጋር ሪሌትድ የሆኑ ኮንዲሽኖችን መስጠት እንችላለን። ኪው ኢምፕላይስ ፒ ኢዝ ኮንቨርስ ኦፍ ፒ ኢምፕላይስ ኪው። እዚህ የተቀመጠችው ኪው ኢምፕላይስ ፒ ኢዝ ኮንቨርስ ኦፍ ፒ ኢምፕላይስ ኪው። ኮንቨርስ ማለት ስዋፕ ማድረግ ማለት ነው፣ ወይም ደግሞ ቦታ ማቀያየር ማለት ነው። ይኸው ኪው ኢምፕላይስ ፒ የነበረው ፒ ኢምፕላይስ ኪው ማድረግ ኮንቨርስ እየተባለ ይጠራል። ስዋፕ ማድረግ። ኔጌሽን ፒ ኢምፕላይስ ኔጌሽን ኪው የነበረ ደግሞ ኢዝ ዘ ኢንቨርስ ኦፍ ፒ ኢምፕላይስ ኪው። ኢንቨርስ ማለት ደግሞ ኔጌት ማድረግ ወይም ደግሞ የነበረውን ኢንቨርሱ መፈለግ ኖት ማድረግ እንደማለት ነው። ምንድን ማድረግ ነው? ቦታ ሳንቀያየር ይኸው ኔጌት ነው ያደረግነው። ኔጌሽን ፒ ኔጌሽን ኪው ኔጌት ብናደርገው ፒ ይመጣል። ይህንም ኔጌሽን ብናስገባው ኪው ይመጣል። ሶ ኢንቨርስ ነው፣ ለዚህ ኢንቨርስ ነው ማለት ነው። ዜን ኔጌሽን ኪው ኢምፕላይስ ኔጌሽን ፒ ደግሞ ዘ ኮንትራፖዚቲቭ ኦፍ ፒ ኢምፕላይስ ኪው ነው። ዋት ኢት ዳዝ ሚን ኮንትራፖዚቲቭ ነው ማለት ቦታውን እናቀያይረውና ኔጌሽን እናስገባለን፣ ኔጌት እናደርገዋለን ወይም ኖት እንጨምርበታለን ማለት ነው። ይኸው ኔጌሽን ኪው ማለት ኔጌሽን ኪው ኢምፕላይስ ኔጌሽን ፒ የሚለውን ቦታ ስናቀያይረው መጀመሪያ ኔጌሽን ፒ ኢምፕላይስ ኔጌሽን ኪው ይመጣል። ከዛ በኋላ ኔጌሽን ስናስገባው ደግሞ ፒ ትቀራለች ማለት ነው። ሁለቱንም ኔጌት ብታደርጉት ኪው እና ፒ ነው የሚቀሩት። ቦታ ስታቀያይሩት ደግሞ ፒ እና ኪው ይሆናል ማለት ነው። ስለዚህ ኮንትራፖዚቲቭ ማለት በአጭሩ ቦታ እናቀያይራቸዋለን ወይም ስዋፕ እናደርጋቸዋለን። ከዛ ኔጌሽን እናስገባዋለን ወይም ኖት እንጨምርበታለን ማለት ነው። እዚህ ጋር do not confuse the contrapositive and converse of the conditional proposition. Here is the difference. እዚህ ጋር ኮንፊውዝ መሆን የለባችሁም። ዲፈረንሳቸው እዚህ ጋር አለ። ኮንቨርስ ማለት the hypothesis of converse statement is the conclusion of the conditional statement and the conclusion of the converse statement is hypothesis of the conditional statement. ምን ማለት ነው? ኮንቨርስ ማለት በአጭሩ ቅድም እንደተነጋገር ነው የኮንቨርሱ ሃይፖቴሲስ ለኮንዲሽናል ስቴትመንቱ ኮንክሉዥን ነው፣ ወይም ደግሞ የኮንቨርሱ ኮንክሉዥን የኮንዲሽናል ስቴትመንቱ ሃይፖቴሲስ ነው። ኢንሾርት ምን ብላችሁ ማያስላችሁ? ስዋፕ ማድረግ ነው፣ እንትኖችን ስዋፕ ማድረግ ነው፣ ማቃየር ነው ቦታ ብላችሁ ማለት ነው። ኮንትራፖዚቲቭ ቅድም እንዳየ ነው ነገሮችን ፕሮፖዚሽኖችን ስዋፕ እናደርጋቸዋለን፣ ቦታ እናቀያይራቸዋለን። ከዛ ላይ ኔጌሽን እንጨምራለን ኦር ኖት እንጨምራለን ማለት ነው። ኢንቨርስ ሲሆን ደግሞ በተመሳሳይ እንስራ። ኤግዛምፕል እዚህ ጋር ግልጽ ይሆናል። ኢፍ ቅድስት ሊቭስ ኢን አዲስ አበባ ዘን ሺ ሊቭስ ኢን ኢትዮጵያ የሚል ኦሪጂናል ፕሮፖዚት ሰጥቶናል። ሶ ኮንቨርሱ ምን ይሆናል? ኮንቨርስ ምንድን ነው ብለናል? ቦታ ማቀየር ብቻ ነው። ሶ ኢፍ ቅድስት ሊቭስ ኢን ኢትዮጵያ ኢን አዲስ አበባ የሚለውን እናቃይረዋለን ቦታ እዚህ ጋር ኢን ኢትዮጵያ ኮማ ዘን ሺ ሊቭስ ኢን አዲስ አበባ ቦታ እናቀይ ነው። እዚህ ጋር አዲስ አበባ የነበረውን አዲስ አበባ ወደዚህ እናደርጋለን። ኢትዮጵያ የነበረውን እዚህ ጋር እናመጣለን ማለት ነው።
አዲስ አበባ በተኖረን ኖሮ ኢትዮጵያ ትሆን ነበር የሚለውን ኢትዮጵያ ብትሆን ኖሮ አዲስ አበባ ትሆን ነበር እንደማለት ነው። ኮንትራፖዚቲቭ ኢፍ ቅድስት ዳዝ ኖት ሊቭ ኢን ኢትዮጵያ ዘን ሺ ዳዝ ኖት ሊቭ ኢን አዲስ አበባ። እዚህ ጋር እንደምትመለከቱት ኮንትራፖዚቲቭ ከሆነ ስዋፕ ያደረግነውን ወይም ደግሞ ኮንቨርሱን ኖት መጨመር፣ ከኮንቨርሱ ላይ ኖት መጨመር፣ የኮንቨርሱን ኔጌሽን መውሰድ እንደማለት ነው። ኖት ብቻ ነው የጨመርነው። ኢንቨርስ ከሆነ ኢፍ ቅድስት ዳዝ ኖት ሊቭ ኢን አዲስ አበባ ዘን ሺ ዳዝ ኖት ሊቭ ኢን ኢትዮጵያ። ኢንቨርስ ከሆነ ከኦሪጂናሉ ላይ ኖት ማድረግ ወይም ኔጌሽን መውሰድ። ኢፍ ቅድስት ሊቭስ ኢን አዲስ አበባ የሚለውን ኢንቨርሱ ኢፍ ቅድስት ዳዝ ኖት ሊቭ ኢን አዲስ አበባ፣ ሺ ሊቭስ ኢን ኢትዮጵያ የሚለውን ሺ ዳዝ ኖት ሊቭ ኢን ኢትዮጵያ ማለት ነው። ዚስ ኢዝ ኦን አባውት ፎር ቢ ኢፍ ኢት ኢዝ ሞርኒንግ ዘን ዘ ሰን ኢዝ ኢን ዘ ኢስት። ኮንቨርሱ ምን ይሆናል? ኢፍ ዘ ሰን ኢዝ ኢን ዘ ኢስት ዘን ኢት ኢዝ ሞርኒንግ። ኮንቨርሱ እንዳለ ማቀያየር ነው ብለን ስላሰብን ማለት ነው። ኮንትራፖዚቲቭ ደግሞ ከተቀያየሩ ወይም ስዋፕ ከተደረገው ላይ ወይም ኮንቨርሱ ላይ ኖት መጨመር ነው ብለናል። ሶ ኢፍ ዘ ሰን ኢዝ ኢን ዘ ኢስት የሚለው ላይ ኢፍ ዘ ሰን ኢዝ ኖት ኢን ዘ ኢስት ዘን ኢትስ ኖት ሞርኒንግ ማለት ነው። ኮንትራፖዚቲቭ ሲምፕል ነው። ኢንቨርሱን ስንፈልግ ደግሞ እንዳልነው ከኦሪጂናሉ ላይ ኖት መጨመር ነው። ኢፍ ኢት ኢዝ ሞርኒንግ የነበረ የሚለው እዚህ ጋር ኢፍ ኢት ኢዝ ኖት ሞርኒንግ ይሆናል ማለት ነው። ዘ ሰን ኢዝ ኢን ዘ ኢስት የሚለውን ዘ ሰን ኢዝ ኖት ዘ ኢስት። ሶ ኮንቨርስ፣ ኮንትራፖዚቲቭ እና ኢንቨርስ ልዩነታቸው ይሄ ነው ማለት ነው። ዜን ሂር ፕሮፖዚሽን አንደር ዘ ሪሌሽን ኦፍ ሎጂካል ኢኩቫለንስ ሳቲስፋይ ቫሪየስ ሎውስ ኦር አይደንቲቲስ። እነዚህ ነገሮች ሳቲስፋይ ያደርጋሉ ተብሎ ይጠበቃል። እነዚህ ሞደስ ፖነን የሚባሉ ህጎች አሉ። በዚህ ኢንዲፖተንት ሎው ላይ ፒ ኢዝ ኢኩቫለንት ዊዝ ፒ ኦር ፒ። ለምንድን ነው ይሄ? የፒ ቫሊዩ ምንም ቢሆን በኦር ጊዜ እነዚህ ኢኩቫለንት ናቸው። ለምሳሌ ፒ ትሩ ከሆነ ትሩ ምንድን ነው የሚሆነው? ትሩ ነው የሚሆነው፣ መልሶ ፒ ይሆናል ማለት ነው። ኢኩቫለንት ናቸው። ኢቨን ፒ ፎልስ ቢሆን ፎልስ ነው፣ ፒም ፎልስ ነው፣ ኢኩቫለንት ሆነ። ይቺ ፒ ትሩ ሆና ይቺ ፒ ፎልስ መሆን አይችልም። ኦር ይቺ ፒ ፎልስ ሆና ይቺ ፒ ትሩ መሆን አይችልም። ፒ እስከሆኑ ድረስ which is ኢኩቫለንት ናቸው ኤልዌይስ ማለት ነው። አዘሴ ማነር በኤንድ ብናያይዛቸውም ፒ እስከሆነች ድረስ ሁላቸውም ፒ እስከሆኑ ድረስ ኢኩቫለንት ናቸው። ፒ ትሩ ከሆነች በኤንድ ጊዜ ትሩ ነው፣ ትሩ ይሆናል ማለት ነው። ይቺ ፒ ፎልስ ከሆነች እነዚህ ፎልስ ይሆናሉ፣ እኩል ሆኑ ፎልስ ማለት ነው። ምክንያቱም አንዱ ፒ ፎልስ አንዱ ፒ ትሩ መሆን እስካቻለ ድረስ እነዚህ ኢኩቫለንት ናቸው ኤልዌይስ። ቱ ኮሚዩታቲቭ ሎውስ፣ እነዚህ ደግሞ ቦታቸውን ማቃየር እንደማለት ነው። ፒ ኤንድ ኪው የሚለውን ኪው ኤንድ ፒ ማድረግ ነው። ኖ ቼንጅ፣ በትሩዝ ቫሊዩ ላይ ቼንጅ አያመጣም፣ ኢኩቫለንት ናቸው። ፒ ኦር ኪው የሚለውን ኪው ኦር ፒ ብናደረገው አሁንም ሎው፣ ይሄ ሎው ምንም ቼንጅ አያመጣም፣ በውጤቱ ላይ ኢኩቫለንት ናቸው። አሶሺየት ሎው፣ አሶሺየቲቭ ሎው ደግሞ ፒ ኤንድ ኪው ኤንድ አር ኤንድ እነዚህና ፒ ኤንድ ኪው ኤንድ አር ምንም ለውጥ የላቸውም፣ ኢኩቫለንት ናቸው። ምክንያቱም ይችን ፒና ኪውን ነው በአንድ ያስታሰርናቸው፣ አርን አወጣናት፣ ለውጥ አይኖረውም። ይህም በተመሳይ ፒና ኪውን በአንድ ብናደርጋቸውና አርን ብናወጣት እንደዚህ ብናደርገው ኢኩቫለንት ናቸው፣ ለውጥ አያመጣም ማለት ነው። ሌላው ዲስትሪቢዩቲቭ ሎው ነው። ዲስትሪቢዩት ብናደርገው ፒን ከኪው ዲስትሪቢዩት ብናደርገው ፒ ኦር ኪው ኤንድ ፒ አር፣ ፒን ከኪው ፒን ከአር ዲስትሪቢዩት ብናደርገው ለውጥ አያመጣም። አዘሴም ማለት ፒን ከኪው ፒን ከአር ዲስትሪቢዩት ብናደርገው ምንም ለውጥ አያመጣም። ዲስትሪቢዩት ለው ማለት ይሄ ነው። ሌላው ዲሞርጋን ስለሆነው በዲሞርጋን ስለሆነም ልክ ዲስትሪቢዩት እንዳደረግ ነው ቀደም ይቺ ኔጌሽን ማስገባት ነው። ኔጌሽን ፒ ዜን ይቺ ኤንድ ኔጌት ስትደረግ ኦር ነው የምትሆነው። ኔጌሽን ፒ ኦር ኔጌሽን ኪው ይሆናል። ይቺ ኦር ኔጌት ስትደረግ ኤንድ መምጣት ማለት እዚህ ነው ማስተዋል ያለብን። ኔጌሽን ፒ ኤንድ ኔጌሽን ኪው ይሆናል ማለት ነው። ሌላው ሎኦፍ ኮንትራፖዚቲቭ ነው። በኮንትራፖዚቲቭ ቅድም እንዳየ ነው የመጀመሪያው የተሰጠውን ፕሮፖዚሽን ስዋፕ እናደርጋለን ወይም ቦታ እናቀያይራለን፣ ዜን ኔጌት እናደርጋለን ብለናል። ይኸው ፒ ኢምፕላይስ ኪው ነበረ፣ ስዋፕ ሲደረጉ ምን ይሆናሉ? ቦታ ሲቀያየሩ ኪው ኢምፕላይስ ፒ ይሆናል። ዜን ኔጌሽን እንጨምርበታለን። ኔጌሽን ኪው ኢምፕላይስ ኔጌሽን ፒ መጣ ማለት ነው። ኮምፕሊመንት ሎ የሚባለው ደግሞ ይሄ ነው። ኔጌሽን ኢንቱ ኔጌሽን ፒ ከሆነ ፒ ይመጣል ማለት ነው። ዚስ ኢዝ ኦል አባውት
more than two proposition is called complex or compound proposition.